ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእውነት በጣም ሞቆኛል። በፓካውት ነበርኩኝ፣ ግን የእውነት ሁሌ እንደዚህ እንደው በፓካውት ስለምመጣ እንዳትቀየሙኝ ብዬ የግዴታ ችለዋለሁ 10 ደቂቃ ብዬ ይሄን ደርቤ መጥቻለሁ። የእውነት እንጂ ሙቀቱ በቃ ምን ብዬ ልንገራችሁ። ስለ ሁሉም ነገር እግዚአብሔር ይመስገን። ቤተሰብ ዛሬ የመጣሁትኝ ሃይሚን ትላንትም አይቻለሁ ዛሬም አይቻለሁ እና ትክክለኛውን እውነቱን ለመናገር ነው የመጣሁት። ከመጀመሪያ ከቪዲዮ ጀምሮ ብሩክና የዚች ልጅ ግንኙነት ከታወቀ ቀን ጀምሮ የብሩክንም የሃይሚንም በደንብ ስከታተል፣ አንዳንዶቻችሁ ልብ ብላችሁ ቪዲዮ አታዩም ወይ ደግሞ እስከ መጨረሻው አሰሙም ወይ ደግሞ እውነቱን ለማረጋገጥ መጨረሻ ላይ ሄዳችሁ እንደገና የምትመለሱ አላችሁ እና በዛ መካከል ብዙ ነገር ያመልጣችኋል እና ብዙ ቪዲዮ የማላየው ሙሉውን የናላዛር ነው። ያላዛርን እናት አላይም ብዙ ሙሉውን ማለት ነው። ግን የብሩክንና የሃይሚ እውነታው ምንድነው ብትሉ ማለት ነው፣ እውነታው አሁን ትክክለኛው ነገር ተረጋግጧል አይደለ? ውሸት ነው በሉኝ፣ ዲኤንኤን ምርመራ እንደገና ይደረግ ምናምን ነገር እንደዚህ አይነት ብሎ ነገር የለም። ሐኪም ቤቱ ብሩክን ያውቀዋል ከና መላ ቤተሰቦቹ። የሚያውቀው ምንድነው በሚዲያ ብሩክ የሚዲያ ሰው ነው አይደለም? የቡታጅራ ሐኪም ቤት ይቅርና የትም ዓለም ላይ እነ ብሩክ ይታወቃሉ። እንኳን እነሱ እኔም ትንሿ አታወቃለሁ። እውነቴን ነው። ምክንያቱም የሚዲያ ሰዎች ነን። ስለዚህ ሁሉ ነገራቸው ሚዲያ ላይ ስለሆኑ ሐኪም ቤቱ አይዋሽም አይሸውድምም። ገባችሁ አይደለ? ይሄ ነገር እስኪረጋገጥ ተብሎ ነው እኔም ዝም ያልኩት ማለት ነው። ቪዲዮውን ወደ ኋላ ተመልሳችሁ አይታችሁ ከሆነ ደግሞ እዩ። እኔ ብሩክን እውነት አሁንም ለመንቀፍ አይደለም፣ ይሳሳታል፣ ወንድ ነው፣ ተሳሳተ። ያኔ ከሃይሚ ጋራ ግርግር ውስጥ በነበሩ ሰዓት ነው ይሄ ልጅ ሄዶ እቺ ልጅ የተፈጠረችው። እውነት ለመናገር ሀቁ ይሄ ነው። እሱም መጥቶ ሃይሚ ወደ ራሷ ተመልሳ ብሩክን አስቀየሚዋለሁ ይቅርታ ልጠይቀው ብላ በሰራችው ቪዲዮ ላይ ጠርታው ይቅርታ ስትጠይቀው እርግጠኛ ነሽ ወይ ሃይሚ እኔ እኮ ብዙ ያልሆነ ነገር ውስጥ ገብቼ ነው የመጣሁት ብሏታል። ትክክለኛው ይሄ ነው። በቃ ትክክለኛው ይሄ ነው። እኔ የብሩክ ዲኤንኤን የልጅቷ ዲኤንኤን ተመርምሮ ውጤቱ እስኪመጣ ድረስ ዝም ልበል ብዬ ነው እንጂ ትክክለኛው ይሄ ነው። ብሩክ ለሃይሚ ማርያምን ሃይሚ የለቀቀችው ላይ በብሩክ ትልቀቀው በራሷ ብቻ አላቅም፣ ግን እንደዚህ ቪዲዮ ሰርተው ለቀዋል። በጣም ወከባ ላይ በሚናቆሩ ሰዓት ማለት ነው። ሃይሚም ከዛ ልጁን ይዛ እየመጣች እሱም ሌላ ሴቶች ይዘው እየመጡ በጣም ተናቁረው እሱ ለምኗት በጣም አስቸግረው እኛም ሃይሚን እየተሳደብን እሱንም እየወቀስን እንዴት እንደዚህ ይሆናል እያለን በነበረ ሰዓት ነው እንግዲህ ብሩክ ቡታጅራ ሄዷል። በዛን ወቅት ቡታጅራ ደግሞ ሄዶ ይችን ልጅ ብቻ አግኝቷት ብቻ አይደለም የመጣው፣ በስነ ስርዓቱ ጉዳዩንም ፈጽሞ ነው የመጣው። ድራማ ነው ምናምን ነገር እንዳትሉ። ከተመለሰ በኋላ ማለት ነው ሃይሚን ይቅርታ ስትጠይቀው ሃይሚ እርግጠኛ ነሽ ወይ አሁን በትክክለኛ ወደ ራስሽ ተመልሰሻል ወይ እንደ በፊታችን እንሆናለን ወይ? ሃይሚን እኮ ብዙ ነገር በጣም ብዙ ነገር ውስጥ ገብቼ ነው የመጣሁት ብሏታል። ይሄንን ነገር ለማጣራትና ለመስማት ወደ ኋላ ተመልሳችሁ ከዚህ ቀደም ሲጣሉበት የነበረውን ቪዲዮ እዩ። እሺ እቺን ነገር ለመያዝ ብዙ ነገር ውስጥ ገብቼ ነው የመጣሁት የሚለውን ለመያዝ ብቻ ማለት ነው። እና አንዳንዶቻችሁ እውነት መስሏችሁ ይሆነው ምናምን ነገር ልጅቷ እኮ ሆዷን እንደዚህ አንገፍጥጣ እኮ መታ ቀኑን የተገናኙበትን ቀን ከዛን ጀምሮ ያለውን እስካሁን ድረስ 6 ወር እንደሆነ ቁጥር ብላ እኮ ልጅቷ ትክክለኛውን ተናግራ ነው። እኛ ምንድነው ለምን አንደኛ ነገር አንዴ እኔ እሷንም መውቀስም የለብንም። ለምን መሰላችሁ? የእውነቴን ነው። እሱ ብሩክ ወንድ ነው አይደለ? ከሃይሚ ጋር በተጣላ ሰዓት እሷ እንግዲህ የቀድሞ ፍቅረኛው ነበረች። ደግሞ ይሄ ነገር ሲወጣ የብሩክና የልጅቷ በፊት ግንኙነት እንደነበራቸው ሲሰማ አንዳንድ ፎቶ መለጣጠፍ ጀመሩ። ብሩክና ሃይሚ ማነው ብሩክና ማርክ ለመስቀል ከቡታጅራ ወጣ የምትል አካባቢ ነበረች መሰለኝ። እዛ ሄደው ነበርና ልጅቷን የተዋወቃት እዛ ነው። ብሩክ ፎቶ ምናምን ሲወጣ ሁሉ በቪዲዮ ሁሉ ምናምን ታይቷል። ከዛም በኋላ ነው አለመግባባት ሲኖር ሁለቱ ልጆች የተለያዩት። ተለያይተው ብሩክ ደግሞ ከሃይሚ ጋራ ጀመሩ።
ከዛን ከሀይሚ ጋራ ደግሞ ጸብ ሲኖር ወደ ልጅቷ ተመልሶ ሄደ። ጠርቶ አናገራት ብቻ አይደለም፣ ትክክለኛው ነገር ብሩክ ከልጅቷ ጋራ ተኝቷል። ይሄ ድራማ አይደለም። ድራማ ነው ብላችሁ አትውሰዱ። እንትን ላይ ራሱ ቲክቶክ ላይ በጣም ስትፋጁ ነበረ። ልጅቷ የቦታችራ ልጅ አይደለችም፣ ሆቴል ነው የምትሰራው፣ ሴተኛ አዳሪ ናት አይባልም እንዴ። ልጅቷ የሀገር ልብስ ለብሳ የጉራጌ ልብስ ነው እንጂ የጉራጌ ልብስ ለብሳ መስቀል ባህልን ሲያከብሩ እንዲህ የተሸፋፈነች ምናምን ከብሩኬ ጋራ የተቀረጸ እኮ ቪዲዮ አለ። ይሄንንም እዩ፣ አስተውሉ ቪዲዮ ስታዩ እና ግንኙነታቸው በፊት ትክክለኛ ግንኙነት ነው። ልጅቷም ደግሞ የቡታጅራ ልጅ ናት። ግን ከቡታጅራ እንደዚህ ወጣ የምትል አካባቢ አለች መሰለኝ። ብሩክ ተናግሯል። እዛ ሲሄድ ነው ይቺ ልጅን ያወቅኳትኝ ከማርክ ጋራ የመስቀል በዓልን ልናከብር እዛ ስንሄድ ነው እዩን የተዋወቅኳት ብሏል። በመሃል ያው ተጣሉ እና ተለያዩ። ያለመግባባት ነበረ፣ ተለያዩ። ግን ከሀይሚ ጋራ ደግሞ በተጣሉ ሰዓት እንደገና ወደ ልጅቷ ለመመለስ እንደውም እኮ ብሩክ የዛን ሰዓት ትክክለኛውን ለመናገር ሀይሚ ላይ ዝቶ አሳይሻለሁ ደግሞ እኔ ብሩክ አይደለሁ ምናምን ነገር ብሎ አይደል እንደሄደው። ተረሳችሁት? ላስታውሳችሁ፣ ቪዲዮንም መለስ ብላችሁ እዩ። እና ተነስቶ ሄደ ልጅቷ ጋራ። ምንድነው ያለው እሱ? አግኝቻት ብቻ ነው የተመለስኩት ነው አይደለም። ሴት ልጅ ከማን ጋር እንደተኛች ከማን ጋር ግንኙነት እንዳላት ታውቃለች እቺ ልጅቷ። በመካከልም ቢኒ ቢኖርም ማለት ነው ብሩክም ሲሄድ ተቀብለዋለች። ለዛ ነው ቢኒም አሁንም ዲኤንኤኑን አላመነም ግትር ብሎ ልጅቷ የኔ ነች እንደገና ዲኤንኤን ከኔ ጋራ ማድረግ አለባት የሚለው። እዩ ከቢኒያም ጋራም ግንኙነት ነበራት፣ ከብሩኬ ጋራም ግንኙነት ነበራት። ለዛ ነው ቢኒ አሁን ጭንቅንቅ ውስጥ የገባው። ገባችሁ አይደለ? ምናልባትም እዩ ቢኒ ስጦታ እየወሰደ ሲሰጣት በግድም ቢሆን የምትቀበለው ምናልባት እንኳን ይሄ ውጤቱ የብሩክ ባይሆን ልጅቷ የብሩክ ባትሆን ያው ዞሮ የቢኒ መሆኑ አይቀርምና ቢኒያምንም እንዳታጣው ስለምትፈልግ ነው ስጦታ እየወሰደ ምናምን ነገር ሲሰጣት የምትቀበለው። እና አሁን ያም ሆነ ይህ ልጅቷ ተረጋግጣ የብሩክ ሆኗል። እኔ ላስታውሳችሁ የምፈልገው ነገር ማለት ነው ብሩክ እዛ ሄዶ ከተመለሰ በኋላ ሃይሚ ጠብቃ ቪዲዮ እየሰራች ይቅርታ ስትጠይቀው ጠርታው ሃይሚ እኔ እኮ በጣም ብዙ ነገር ውስጥ ገብቼ ነው የመጣሁትኝ ብሏታል። እንግዲህ ይሄ ማለት ከልጅቷ ጋር ከእዩ ጋራ ግንኙነት አድርጓል። በቃ ይሄ ነው በቃ። ውሸታም እንዳትሉኝ። ልጅቷም ደግሞ የውሸት ልጅ ናት፣ ኮንተንት ነው ምናምን ፈጥረው ነው አይዲያ ፈጥረው ነው ይዘዋት የመጡት እንዳትሉ። ይሄ ትክክለኛ ነገር ነው። ከልጅቷ ጋር ከማን ነው ከሃይሚ ጋራ በተጣላግ ሰዓት ሄዶ እዩን ሲያገኛት ማግኘት ብቻ አይደለም ሌላ ዓለም ውስጥም ገብተው ነው እነሱ የመጡት። አይተሻሉ እንዳትሉኝ። ይሄው ልጅቷ ታስታውቃለች አይደል እንዴ? ዛሬ ደግሞ ትላንትና በጣም እንትን ብሎ ነበር። ዛሬ ደግሞ አምኖ እኮ በቃ ልጅቷን ስጭኝ ላሳድጋት፣ የሚገባትን ነገር ላድርግ፣ ህይወቴ ልኑር፣ ከህይወቴ ውጪ እኔ ልጅቷን ላሳድግ፣ የሚገባትን ነገር ላድርግ እያለ ነው። ሃሚ ደግሞ ተወናጭፋ መሄድ የለባትም። ጉዳዩ ይከብዳል። አዎ፣ ግን ደግሞ አምናበት እኮ በፊት ተስማምታ በቃ ልጅቷ ያንተም ከሆነች ታድጋለች እናሳድጋታለን ብለዋል እኮ ተማምነዋል ማለት ነው። ቃል ገብታለች። ቃል ደግሞ ቀላል ነገር አይደለም እንዴ! አይደለም በእኛ በጆሮአችን ይቅርና ገና እሺ እናደርገዋለን ብላ ስትል ራሱ እኮ እግዚአብሔር ጋር ደርሷል እኮ። እውነቴን ነው። ቃል ቀላል ነገር አይደለም። ስለዚህ ሃይሚ አሁን እዚህ ላይ ሁላችሁም እነ ብሩክ ቪዲዮ ሰርተው በሚለቁ ሰዓት ሃይሚን ቪዲዮ ሰርታ በምትለቅ ሰዓት በቃ ልጅቷ ተፈጥራለች አይደለ? እግዚአብሔር እንኳን አሳቀፈው። ልጅ ናት እኮ በሽታ አይደለችም። ግን ዋናው ነገር በቃ ለልጅቷ ተገቢውን ነገር ያድርግ። እሱም እንደሚለው ሃይሚና ብሩክ ደግሞ ቃላቸውን እንደጠበቁ አብረው እንዲኖሩ ተስማምተው ሃይሚ ውንጭፍ የምትለውን ነገር ታቁም። ምክንያቱም ቃል ነው፣ እዚህ ጋር ቃል አለባት። ነገርኳችሁ። እኛ በጆሮአችን ሰምተናል። አልለይህም እስከ መጨረሻው ከጎንክ ነኝ፣ ልጅቷ ያንተ ብትሆንም አብሬ ካሳድጋለሁ እናሳድጋለን ብለዋለች አይደል? ይሄ ቃል ነው። እኛ የሰማነውን ታዲያ እግዚአብሔር ጋር አይደርስም ብላችሁ ታምናላችሁ? እሺ ስትለው ገና እኮ እግዚአብሔርም ያውቀዋል ይሄንን። ስለዚህ ሃይሚ በስነ ስርዓቱ በቃ ወደ ራሷ ተመልሳ እንዳለችው እንደ ቃሏ እሱ የሚፈልገው ሃይሚን ነው። አብራ የሆነውን የአባትነቱ